ቤተሰብን ኩርት ስትሉባቸው ክብር ስትሉባቸው በቃ ጽድት ስትሉባቸው ክብር ማስት ይጀምራሉ። ክብር ለእናንተ ሊሰጧችሁ ይጀምራሉ። ሄደሽ ዝም ብለሽ በሚረመውም ቀደም እያልሽ ምትቸኩና ምጮሂ ከሆነ የምታወሪ ከሆነ በማገባሽ ነገር እንትምትይ ከሆነ ይሄ አዝናለው ለማንም እያወጣው በትናለው ምትይ ከሆነ የሚተካልሽ ነገር ስለሌለ ባዶሽ ነው የምትቀር። ከዚህ ማታ ከራሳችሁ ጋር ተነጋገሩ የምትባሉት ይሄን ነው። ጠንካራ መሆን አለብሽ። ነገ ለሚያጋጥምሽ ነገሮች በሙሉ ለመመለስ ለመመከት አሁኑኑ ስልጠና መሰልጠን አለብሽ። ምክንያቱም የኢትዮጵያ ሕዝብ አውሬ ሆኖ ነው የሚጠብቅሽ። ገንዘብ እንደ ዛፍ ሸምጥተሽ አረብ ገለሽ የመጣሽ ያህል ነው የሚሰማቸው። ምክንያቱም አንቺ ያደረግሽው ነገር ነው። ከዚህ የምትልኪው ፎቶ የምትልኪው ብር የጎደለባቸው ነገር ስለሌለ አሁንም እንደሞላላቸው ነው የሚያስቡት እና ህመማችሁን፣ ድካማችሁን፣ ስቃያችሁን፣ ጉልበታችሁን ገልጣችሁ አሳያችሁ። እያንዳንድ አረብ ሀገር የሚሰሩ ሰዎች ሴቶች ቢሞቱ አጭር ጉርድ አድርገው መሄድ አይችሉም። ይህን እኔ 100% ቃል እገባለሁ። ረጅም ጊዜ አረብ ሀገር የሰራች ሴት ጉርድ አድርጋ መሄድ አትችልም። ለምን? እዚህ ጋር ጉልበቷ ጋር ተንበርክካ የምታጸዳበት ጠውቅሯል። ለሱ ደግሞ ማጥፊያ ደግሞ ነገ ደግሞ አለን እንዳይሏችሁ እንጂ ደግሞ ቲክቶክ ላይ መቼም የማይመጣ ነገር የለም አለ። እንደውም ማጥፊያ እየተባላችኋል። አሻራ አለባችሁ። ድካማችሁን፣ ህመማችሁን ማንም አያውቅም። ማንም አይረዳችሁ። ኢቭን ራሱ አብራችሁ የምትሰሩባቸው ማዳሞች አያውቁም፣ አይረዷችሁ። ምክንያቱም ስራቸው እንዲሰራላቸው ነው የቀጠሯችሁ እንጂ ስለ እናንተ ስለ እናንተ ለማዘን ምናምን ምንም ፈልገው አይፈልጉም። በጣም ልትጠነክሩ ከፈለጋችሁ፣ በሁለት እግራችሁ ልትቆሙ ከፈለጋችሁ ከዛ የሚወረወርባችሁን ለመመለስ መዘጋጀት አለባችሁ። ከዛኛው አካል የሚወረወርባችሁን ነገር ለመመለስ አሁኑኑ ዝግጁ መሆን አለባችሁ። እንዴት ልዘጋጅ የሚለው ነገር ነው አሁን በጣም ሊያሳስባችሁ የሚገባው እንጂ ዝም ብለሽ ማታ ገብተሽ ራስሽን ይዘሽ ጭንቅላትሽን አዝረሽ ማለት ምንም ጥቅም የለውም። ማልቀስ በሽተኛና ደካማ ነው የሚያደርግሽ። የሴጣን መጫወቻ ነው የምትሆኝ፣ የማን መጫወቻ ነው የምትሆኝ። ስለዚህ ምንድነው ማድረግ አለብሽ? ምንድነው ማድረግ አለብሽ? አሁን ኢትዮጵያ ለመሄድ ወስኛለሁ። ይሄ ቤት ጀመረች፣ ልጅ ያለቅስ። እኔ አንድ ነገር ልንገራችሁ፣ ለልጅሽ ብለሽ የተሰደድሽ ልጅ ይህን ነገር ልንገርሽ፣ ልጅሽ ብትልኪለትም ባትልኪለትም ቢኖርሽም ባይኖርሽም ማደጉ አይቀርም። የወለድሽው አንቺ እንጂ የፈጠረው አምላክ ነው። አንቺ ዝም ብለሽ ነው የምትጨነቅ። ይርበዋል ብለሽ አይደል የተጨነቅሽው? ከሰው በታች ይሆንብኛል እንዴት አስተምረዋለሁ አይደል ብለሽ የተጨነቅሽው? መጨነቅሽ መልካም ሆኖ እያለ ግን አንቺን ህይወት የሚጎዳ የአንቺን ጤና የሚያዛባ አንቺን በሽተኛ የሚያደርግ ከሆነ ለልጁ አይጠቅመው። ምክንያቱም ጤነኛ እናት ይፈልጋለች። ነገ እጁን ይዘሽ መዝናኛ ቦታ እንድትወስዱ ይፈልጋለች። ቢያንስ እናት አለኝ ብሎ መኩራት የሚፈልግ ልጅ ነው ማሳደግ ያለብሽ እንጂ አንቺ ኩላሊትሽ ታመሽ ልጁ ለልጅ ብለሽ ኩላሊትሽን ወገብሽን አስረሽ ምሰሪ ከሆነ ለልጁም አይጠቅመውም፣ ለአንቺም አይጠቅምሽ። ስለዚህ ምርጫ መምረጥ አለብሽ፣ መወሰን አለብሽ። በጣም ጠንካራና አረመኔ ልትሆኝ ይገባል። የተጀመረ ቤት አላችኋል እና እሱ እስኪያልቅ እናንተ ታልቃላችሁ። ቦታ ገዝቼን የመጣው ትላላችሁ አይደል ብዙዎቻችሁ። እሺ ቦታውን ገዝተሽዋል፣ ቤቱን ካልሰራሽ አትሄጂም አይደል? ስንት ዓመት መልሱልኝ፣ ስንት ዓመት ነው ያ ቤት የሚያልቀው? እሺ ቤቱ ሊያልቅ ነው እንበል፣ አንቺ ምን ያህል ጤነኛ ነሽ? ምን ያህል ዓመት ነው ሰርተሽ አሁን ቤት መጨረስ የምትፈልጊው? እንትን እንኳን የላችሁም፣ ፕላን እንኳን የላችሁም፣ እቅድ። በቃ 5 ዓመት ሰርቼ በ5 ዓመት ቤቱን ጨርሰዋለሁ ብለሽ ከ3 ዓመት በኋላ ቆርቆሮ 10 እጅ ጥፍ ይበልጣል። ሲሚንቶ እንደምታዩት ይጨምራል። እያለ ሁሉ ነገር ጨምሯል።
5 ዓመት ያቀርሽው ሰው 10 ዓመት ልትቆይ ነው ማለት ነው ቤቱ እስኪያልቅ። ምክንያቱም በ5 ዓመት የሚያልቅ ኢኮኖሚ አይደለም ያለው። እሺ በ10 ዓመት ስጨርሽው 10 ዓመት በ30 ዓመት ባዶ መሬት የገዛች ሴትዮ 10 ዓመት ስጨምሪው 40 ዓመት ነው የሚሆንሽ። ከዛ ከ40 ዓመት በኋላ እንደው ፈጣሪ እንደው ወይ የሆነ ሰው እንደው ንቅቶ ነይ ብሎ ጎትቶ በ40 ዓመትሽ ወሰደሽ እንበል። በ40 ዓመትሽ ቤቱ አለሽ። ከዛስ ምንድን ነው የምትሆኙ? ምችል ልጃገረድ ነኝ ብለሽ እንደው አደራችሁ ዛሬ የ13 እና 18 ዓመት ልጅ የ15 ዓመት ልጅ የ14 ዓመት ልጅ አግባኝ ወድጃለሁ ብላ የእድሜ ገደብ የሌለውን ሰውዬ በምትጠይቅበት ዘመን አንቺ በ40 ዓመትሽ ሂደሽ ምን ልትፈጥሪ ነው እናትዬ? ማን ነው ዞሮ የሚያይሽ? ማን ነው? እግዚአብሔር ምስክሬ ነው። ኢትዮጵያ ውስጥ ማመን ነው የሚያቀታችሁ። የድሮ 14 ዓመት ልጅ ምንም አታውቅም፣ አይሰራም። አሁን ቀርቶ አባቴ ከየትም ብላ ዝንጥ ብላ ትለብሳለች። አበባ ነው የሚመስሉት። ታውቋቸዋላችሁ ኢትዮጵያኖች? አስባችሁታል? ያለ ጡት ማስያዣ ጡት ያላት ሴት አንቺ እዚህ ኪችን ውስጥ ስትሰሪ መከራሽን ስታይ አንቤት እስክትጨርሽ ድረስ ጡትሽ ያለበት ቦታ እስከ መጥፋት ድረስ ደርሶ እሷን ነው የሚመርጠው ወንድየው፣ አንቺ ነው የሚመርጥሽ። ይህ እኮ መነጋገር የሚያስፈልገን ጉዳይ አይደለም። ስለዚህ መንቃት ቤቱ ይቅርብኝና እኔ መኖር እፈልጋለሁ። ተከራይቼም ትዳር ይዤ ልጅ ወልጄ በሰላም መኖር ነው የምፈልገው። ለምን? እግዚአብሔር እምነት እኮ ነው። አሁን እኮ ሁሉ ነገር ችግሩ የእምነት እኮ ነው። እምነታችሁ ጠንካራ ለመሆኑ አንቺ አምነሽ የለኝም ብለሽ ቆርጠሽ ስትነሺ እግዚአብሔር አብሮ ይነሳል፣ ይቀድምሻል። እመቤቴ ማርያም እግዚአብሔርን አምነሽ ተይው። ሙሉ እምነት አይኖርሽ። የጤፍ ታክል የሰናፍጭ ታክል እምነት አምነሽ ከተነሳሽ ቀድሞሽ እግዚአብሔር ይነሳል። በምን መንገድ ህይወትሽ እንደሚቀየር በምን አይነት ተአምር ህይወትሽ የሆነ ቦታ ላይ እንደምታገኘው አታውቂ። ለምን? እናንተ ራሳችሁንም አታምኑ፣ በዙሪያችሁ ያለውንም ሰው አታምኑ። ፍርሃታችሁን ታምኑታላችሁ፣ ስጋታችሁን ታምኑታላችሁ፣ ጭንቀታችሁን ታምኑታላችሁ። ታዲያ እንዴት ልትቀየሩ ትችላላችሁ? መምረጥ ፈጣሪ ወይ እኔ አንተን ላለማስቸገር ቤተሰቦችን ላለማስቸገር ሀገር አቋርጬ በአውሮፕላን ተሳፍሬ የማላውቀው ሀገር መጥቼ መከራዬን አይቼ በሽተኛ እየሆንኩ ነው። አሁን ግን በቃ እናቴ እኔን ተክታኝ ነው የሞተችው። እኔ ደግሞ ዘር መተካት እፈልጋለሁ። ሰው የለኝም ብዬ ለአንተ መንገር አይጠበቅብኝም። እያለቀስኩ ለአንተ ማስቸገር የለብኝም። አመሰግናለሁ። ሁሌ ነገሬን ታውቃለህ። የድንጋይ ልቦናን የምታውቅ አምላክ እኔንም ታውቀኛለህ። ለአንተ ማብራራት ማለት አታውቅም ለማለት ያህል ነው ብለሽ ተነሽ። ደፋር ሴት ህይወቷ ይቀየራል። ሴት መራራ ሴት፣ ጨካኝ ሴት፣ መከራ አሁንም ከመከራ እኮ አልወጣሽም። ምን ችግር አለው? እግዚአብሔር የሚያውቀው መከራ መያዝ እና ማዳም የምታውቀው መከራ መያዝ ልዩነቱን ነው። ምረጫንች እንዴ ኩላሊትሽ እየጨሰ ወገብሽ እየደቀቀ በሽተኛ ሆነሽ ከምታለቅሽ መፍትሄ ማምጣት ትችያለሽ። ይሄ የሆነ ነገር የምትሉት ነገር አለ። ባዶ እጄ ምን ይሺ ለማን በቃ የሆነ ቤት ባዶ መሬት ይዣለሁ። የእናቴ ቤት ጎበዞች ናቸው። እንደውም እናታቻችሁን ጥሩ ቦታ ያደረሳችሁ አላችሁ። እግዚአብሔር ይስጣችሁ። ዋጋ ከፍላችሁ እድሜያችሁን ጨርሳችሁ ቀን እስኪያልፍ የሆነ ነገር እኮ ይቀየራል። እንደዛ ነው እንጂ ምርር ማድረግ ያለብሽ እዚህ ቁጭ ብለሽ መወዝወዝ። ከዛስ ብድግ አድርገሽ ብዙ ነገሮችን እየቀለደች ላለፈች ሴት ደውለሽ እንዴት ልሁን ምንም ሁኝ ልትልሽ ነው እሷ። እኔ እኮ የሚገርመኝ ነገር ሰው ራሱን አሞት ዘበኛ ማማከር እንደማለት እኮ። የምታማክሩትን ሰው ወቁ፣ የምታወያዩትን ሰው ወቁ። የችግር የሚሆንባችሁ እሱ ነው። እሷ ምን ትልሻለች? አርፈሽ ተቀመጭ ትላለች። ስራሽን ስሪ ወይ ደግሞ ወንድሜን አግቢ ትልሻለች። የማይሉት ነገር እኮ የለም። ደካማ ጎናችሁን ሲያውቁባቸው እኮ
እኔ ከቆላ ድባ ጎንደር ቆላ ድባ የሚባል በገጠር እንዲሰራ ወንድሟን አምጥታ እዚህ አልታውን ወንድሟን አምጥታ ገንዘብ አላት ሲባል ሰምታ አጋብታለች። እኔ ማቃትልሽ ችግሯን አወርጣት። ቤተሰብ የለኝም እናት አባት የለኝም እያለኝ አካውንቴ ላይ ያለው 2 ሚሊዮን ብር 3 ሚሊዮን ብር አለ ስትላት ወንድሟን አምጥታ አጋብታ አስበላቻት። ያስበሏቸዋል። እዚህ ሀገር ላይ ሰው ስታማክሩ በእርግጠኝነት ነው የሚያስበሏችሁ። ሰው ነው የሚልኩባችሁ። ጭራሽ ወደ ታች ቁልቁል ፍሬን እንደተበጠሰ ጉድጓድ እንድትገቡ ነው እንጂ አበረታቷቸው። ምስኪን እናት አለሁልሽ ከጎንሽ አኔ በዋዲክ አኔ በቃ ጀምቢክ ምናምን ትልሻለች። አይደለች በአፏ ነው ያለች። ማንንም አያድንም። ይህን በቃ እዚህ ላይ ነው መስራት ያለባችሁ። ማንንም ማዳን አይችልም። ራሱን ያላዳነ አንቺን ሊያድን አይችልም። ቢያድንሽማ ቤተሰብ ያድንሽ ነበር። ቢያድንሽማ ቤተሰብ ያተረፍሽ ነበር። እኔና እኛ የበላነውን በልተሽ ትዳር ይዘሽ ልጅ ውለጅ ይልሽ ነበር ቢያድንሽ እንጂ ሰው እዚህ ሀገር አለ ብለሽ ታማክሪያለሽ። ደካማ ጎንሽን ያውቃል። ማማዬ ማሬ የሚል ነገር አለ። ፍቅሬ የሚል አለ። የኔ ፍቅር የኔ ማር ጠፋሽብኝ፣ እንጀራ ላምጣልሽ፣ ምግብ ቋጥሬ ላምጣልሽ፣ እራበሽ ትልሻለች የሆነ ነገር እስክታጥብሽ ድረስ። ሌላ ምን የምታውቀውን ነው የምትጭንብሽ። እሷ እኮ አታውቅ፣ ግን የምታውቀውን ትጭንብሻለች። ከዛ በእሷ ግዞት ስር ትሆኛለሽ። ኧረ እግዚአብሔር ይስጥሽ ሂጅ ነበር እኮ አተረፍሽኝ ትያታለሽ። ምን አተረፈችሽ? ገደለችሽ። ግን ይህ የሚገርመኝ ነገር አንድ ቲክቶክ ላይ ወጥቶ ባንካችሁ ያላችሁ ብር እየተዘረፈ ነው፣ ባንካ ያለባችሁ ብር ችግር አለበት ብሎ ሲናገር ያንን ያለውን ሰው በውስጥ መስመር ገብታችሁ እንዴት ላድርግ ባንክ ያለው ብሬ ምናምን ትይዋለሽ። እንደዚህ አይነት መፍትሄ አለ እንዴ? ባንክሽ ችግር አለበት ከተባልሽ መፍትሄ ማምጣት ያለብሽ ገንዘብ ነው አይደል ያለሽ? እዚህ እኮ ስራ ነው ያለሽ። እዚህ መከራ የማያልቅ የሰው ቤት ስራ ነው አይደል ያለሽ? ገንዘብሽ ግን መከራ የተሻለ ብድግ ብለሽ አትሄጂም። ተነስተሽ ድሽ መፍትሄ አታመጭ። ሰው መጠየቅ እናስፈልግሽ። እናቴ ሄጂ ባንክ ማናጀሩን አስተዋውቂ። ሌላ ጣጣ፣ ሌላ ችግር፣ ሌላ መርዶ። አሁን በየባንክ መስኮት ያሉ ሰዎች ችግር እየፈጠሩ ስለተደረሰባቸው አሁን ባንክ መስኮት ያሉ ሰዎች አካውንታችሁን ቼክ ማድረግ አይችሉም፣ ተከልክሏል። ስለዚህ ማን ነው የሚችለው? ማናጀር ነው። ደግሞ ማናጀሩ ላይ ሄደሽ ሰፈርሽ። አይደረግም። አትሳሳቱ። በወንድማችሁ፣ በቤተሰቦቻችሁ፣ ባጎታችሁ